ናሆም ፎንቲ የተሰጠው 500 ሺህ ብር ውሸት እንደሆነ ተረጋግጧል። ውሸት በ500 ሺህ ብር ቃል የተገባለትን በ15 ሺህ ብር አፉን ዘግቶ ዝም ብሏል። ናሆም ፎንቲ ለዚህ ጉዳይ መልስ ሊሰጠን ይገባል። አሁንም ቢሆን ጥያቄ ናሆም ፎንቲ ወጥቶ ለዚህ ጉዳይ መልስ ሊሰጠን ይገባል። ካልሆነ ግን ጥያቄያችን ሌላ ጉዳይ ሊሆን ነው። ናሆም ፎንቲ የተባለው ግለሰብ እንዲጠየቅልን እንፈልጋለን። ቀንና ማታ እንቅልፍ አሳጥቶን ፎሎ አድርጉት አታድርጉት ሞላ አልሞላ እያልኩ እየተመላለስኩ እያየው እኔ ብሩ ለእኔ አይደለም የሚሰጠው፣ ወይንም 10 ብር 5 ብር ከላዩ ላይ የሚያገኝ ሰው የለም፣ ለራሱ ነው የሚገባለት። ግን በዚህ ልክ ሰው በ15 ሺህ ብር ወርዶ ይልከሰከሳል። በ15 ሺህ ብር እኮ ዛሬ ምንም መግዛት አይችልም። ራስህን ችለህ እኮ ለፊንቴክ ድርጅት ማስታወቂያ ብትሰራ 100 ሺህ እና ከ150 ሺህ ብር በላይ የሚከፈልክ ነበረ። አንተ ግን እንዴት ነው? ለፎሎ ነው። ፎሎ ከሆነ እኮ እስካሁን ድረስ አሁን ወደ 8 ወር ነው አይደለ? እስካሁን ድረስ እኮ እኛ 1 ሚሊዮን እናስገባህ ነበረ። ጌምን እንከታተላለን ብዙ ነገር። እኔ ግን አንተን ሳይሆን ያወቅኩት በዚህ ጉዳይ በዚህ ቻሌንጅ ጉዳይ አንተን ሳይሆን ያወቅኩት ይሄ ፊንቴክ ድርጅት የሚባለውን ድርጅት ነው ላውቀው የቻልኩት። ምክንያቱም አንተ የሰራከው ማስታወቂያ ድርጅቱ ሰዎች እንዲያውቁት እንዲጭበረበሩ ተደርጓል። ማስታወቂያ ነው የሰራኸው። ስለዚህ እችን በምታክል ብር ነው ማስታወቂያ የምትሰራው። እኛ ህዝቦች እኮ ካንተ ጋር ነን ያለነው። ለፎሎ ከሆነ እኛ ውለንም አድረንም ነገም ከነገ ወዲያ ፎሎ እናደርግ ካለን በዚህ ልክ መኪና እንኳን ተኮናትረ ወይ ተከራይተ እኮ አዳማ ድረስ ብትሄድ ከዚህ የበለጠ ብር ነው የምትከፍለው አይደል እንዴ? ምናልባት በመንሱር መኪና ሄደ ሊሆን ይችላል። እና 15 ሺህ ብር አንድ ቀን ምሳ የማይበቃክ ከማጭበርበር ጉዳይ ጋርም ተያይዞ እጅህ እንዳለበት ነው የሚታየኝ። አሁኑኑ ወጣክ ቃል በቃል የሆነ ነገር ካላልከን ማለት ነው። ጭራሽ ውሸት ነው ውሸት። እኛ ነን የተታለልነው? አንተ ነህ የተታለልከው ወይስ እንዴት ነው ነገሩ? ማስታወቂያ እንዳይባል ብሩ በጣም ትንሽ ነው። ፎሎ የምናደርገው እኛ አንተን ነው። ናሆም ፎንቲ እንዴት ነገራችን ላይ እነዚህ ሌባ እናጋልጣለን ምናምን ከአዊንታ በርሲሳ ጀምሮ የማይመቹኝ ሰዎች ናቸው። ምክንያቱም እነሱ ራሳቸው በእኔ እይታ ሌቦች ናቸው ብዬ ስለማምን ነው። አንደኛ ሌባን መጀመሪያ ወደ ሚዲያ ወደ እናንተ ጆሮ ለማምጣት ምንድነው የሚያደርጉ? ከሌባው ጋር ንግግር ያደርጋሉ። እሺ ከሌባው ጋር ንግግር ያደርጉና ሌባው ጋር አለመግባባት ላይ ሲደርሱ ነው ቪዲዮ ሰርተው ያኛው ሌባ ነው፣ ይሄ ድርጅት ሌባ ነው፣ ያ ድርጅት ሌባ ነው የሚሉት። ከዚህ ቀደም የሆነ ትምህርት ቤት ለማጋለጥ እስከ 500 ሺህ ብር የተጠየቀበትም ወሬ ደርሶኛል። ሲቀጥል ደግሞ የሆነ ሰው ከዚህ በፊትም እንደዚሁ የሌብነት ስራህን አጋልጣለሁ አላጋልጥም ላይ ድርድር ተደርጎበት ብር ተከፍሎ ምናምን ጉዳዩን መንግስት ይዞት ለህግ እንደቀረበም ይህንንም ደርሼበታለሁ። ይህም የሆነው በማን ምክንያት? እነዚሁ ሌቦችን እናጋልጣለን በሚሉ ሰዎች ምክንያት ነው። እኔ መቼም ቢሆን ሌባን እናጋልጣለን ብሎ የሚሰሩት ሰዎች አይመቹኝም። ምክንያቱም ህግ እንደ ህግ በስርዓቱ የሚሰራበት ጉዳይ ነው። በስርዓቱ ወንጀለኛን ሌባን አጣርቶ ለህግ ማቅረብ ስራው የህግ ነው። ሌሎች ግን ውስጥ ለውስጥ እየሄዱ ምናምን ነገር አልስማማ ሲሉ ድርድሩ አልመቻቻቸው ሲሉ ከዛ ውስጥ ከ10 ሰው መርጠው አንድ ሰው ነው ቪዲዮ ሰርተው የሚለቁት። 9 ሰው ጋር እኮ በሆነ ነገር ተስማምተዋል። አዊንታ በርሲሳ ይሄ የናሆም ፎንቲን ጉዳይ ወጥቶ ለህዝብ እንደዛ መናገሩ ይሄ ትልቅ ነገር ነው። እናመሰግናለን። ሌላው ስራ እንኳን ብዙም አይመቸኝም። የናሆም ፎንቲ ራሱ የናሆም ፎንቲ ጉዳይ አሁን የተወራው ይቅርታ አድርግልኝና አዊንታ በርሲሳ ከአሁን በፊት ይህን ሚስጥር ይዘህ አልሰማህም፣ አላወክምም። እሺ አውቃለሁ ብለህ ለረጅም ጊዜ ያስኩት ሚስጥር ነው ብለህ አሁን አወጣህ። አላወከውም ከዚህ በፊት። እሺ አሁን ያወከው ምንድን ነው? ናሆም ፎንቲ በፊንቴክ ድርጅት ላይ የማጭበርበር ስራ ላይ እጁ አለበት ብሎ ስሙ ሲነሳ ወይንም ስሙን ስታነሳ ናሆም ፎንቲ ደግሞ እኔ ማጭበርበር ስራ ውስጥ እጄ የለበትም፣ እንዲሁም ያ የተባለው ገንዘብ ራሱ ለእኔ አልተሰጠኝም ያለበት ምክንያት ደግሞ ምንድን ነው? ናሆም ፎንቲ ከፊንቴክ ድርጅት የደረሰው 500 ሺህ ብር ተመልሶ ለከሰሩ ሰዎች ወይንም ደግሞ ለተጭበረበሩ ሰዎች የተወሰነ ገንዘብ እንዲሰጥ ይደረግ፣ ብሩን ይመልስ ተብሎ
ጥያቄ ሲነሳበት እኔ ገንዘቡ ለእኔ አልተሰጠኝም ውሸት ነው ብሎ ያው ራሱን ለመከላከል ያደረገው ነገር ነው። እውነትም ቢሆን ራሱን ነው የተከላከለው እንጂ አንተ ከዚህ በፊት ያስከው ሚስጥር አይደለም። ያስከው ሚስጥር አብዛኛውን ነገር ደግሞ የተረዳሁት ምንድን ነው ታውቃላችሁ? ከማጭበርበር ጉዳይ ጋር የተያያዘን ሰው ወይንም ፎቶ አብረው የሚነሳሱ ሰዎች አሉ። ግንኙነት ያላቸውን ሰዎች ምን ያደርጋሉ? ወጥተው ፎቶ ይለጥፉና ቪዲዮ ይሰሩና ይፖስጣሉ። ሲፖስጡ ምንድን ነው ያንን የሚያውቅ መረጃ ወይንም የሆነ ነገር ያለው ሰው በውስጥ ገብቶ ይህንን መረጃ እንዲሰጣቸው ነው ይህንን ሙድ የሚጠቀሙት ማለት ነው። ስለዚህ የናሆም ፎንቲን ጉዳይ ከአሁን በፊት አውቄያለሁ፣ ግን እስካሁን ሳልናገር ዛሬ ነው ይሄ ሚስጥር አወጣለሁ ያልክበት መንገድ ብዙም አልተመቸኝም እና ምክንያቱም ከአሁን በፊት የምታውቀው ነገር የለም። አንተም እንደኛው ነህ። እሺ አዊንታ በርሲሳ ያወቅከው መቼ ነው? አሁን ናሆም ፎንቲ በዚህ በፊንቴክ ድርጅት ላይ የማጭበርበር ስራው ላይ እጁ አለበት። ስለዚህ ከፊንቴክ ድርጅት የተሰጠው 500 ሺህ ብር ለተጭበረበሩ ሰዎች ትንሽም ብትሆን እሱ ይመለስላቸው በሚል ፎቶውን ስለለጠፋችሁ እሱ ደግሞ ብሩም እንዳልገባለት ራሱን ለመከላከል ወጥቶ ላንተ እንደዚህ ብሎሃል። ዛሬ አሁን ማለት ነው እንጂ ከአሁን በፊት የምታውቀው ነገር ምንም የለም። ይሄን ለማለት እወዳለሁ። ቴንኪዩ። ቻናሌን ግን ሰብስክራይብ አድርጉ።